ወዮ በላቸው። አቤት ውሸት! የነዚህ ውሸት ደግሞ በዛ። ሶስቱ አስመሳይ ዛሬ መጡ። አያችሁ የውሸታቸው ጥግ ማለት ነው። ተመልካችን ለማሳመን የምትሄዱበት መንገድ አቤት ይገርማል። እኛ ደግሞ ጅል አይደለንም እውነት ለመናገር ማለት እናንተ ናቸው ጅሎች። ለነገሩ የመዳን በጎች አንዳንድ በጎች አሉ የሚያለቅሱ እውነት የሚመስላችሁ አላችሁ እናንተ ጅሎች። መቼ እንደምትነቁ አላውቅም። እስኪ ንቁ ንቁ፣ ወይን ጸበል ግቡ እስኪ። እግዚአብሔር ነው የምላችሁ ቤተሰብ። የውሸታቸው ጥግ ደግሞ ይሄ ሻንጣ የሄርሜላ ሻንጣ አይደለም፣ የሚኪና የማርታ ሻንጣ ነው ጎትቶ ያመጡ። ሄርሜላ ከሀገር ልትወጣ ነው። የትኛው ሀገር ነው የምትሄደው? እስኪ ንገሩን። አሜሪካ ወይስ አውሮፓ ሀገር ነው የምትሄደው? እስኪ ዝም ብሎ ከሀገር መውጣት አለ እንዴ የእናንተ? እስኪ ለእናንተ ቀላል የሆነ ነገር ካለ ለእኛም ደግሞ እስኪ ሹክ በሉን። እስኪ ምን አይነት ውሸታሞች ናቸው ግን? ተመልካችን ለማሳመን የምትሄዱበት መንገድ በፈጣሪ ስም፣ አረ ፈጣሪ ፍሩ እስኪ። ሄርሜላ ከሀገር ልትወጣ የት አባቱ አገር ነው የምትወጣው? እስኪ ንገሩን። ከሀገር መውጣት ቀላል ነው እንዴ? የኛው እንኳን ወደ ሌላ አገር መታ ለመሰራት እንኳን ሰው እኮ ቶሎ ፕሮሰስ አግኝቶ ወደዚህ መመጣት አይችሉም። ወይ 3 ወር 4 ወር ይፈጃል በዚህ ሰዓት ላይ ማለት ነው። ገባችሁ አይደለም? ተመልካችን ለማሳመን ሄርሜላ ከሀገር እንድትወጣ ትውጣ። አብርሽ እንዶ ተገላገለ። ማርያም ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ከች ብዬላችሁ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ከኔ ወዶ ማለት ነው። ይሄን ቪዲዮ ይዤላችሁ የመጣው ለምን እንደሆነ ታውቃላችሁ? በቃ ሁኔታችሁ በጣም አስገረመኝ ቤተሰብ ማለት ነው። ምን አይነት አስመሳይ ሶስቱ አስመሳይ ማለት ነው። ፊታቸውን በጨው ታጥቦ ሲመጡ ተመልካችን ለማሳመን ነው በዚህ ልክ ማለት። እኛ ደግሞ ጅል አይደለንም፣ እናንተ ናችሁ ጅል ማለት ነው። አረ የአብርሽን ጥንቡሳት ይዛችሁ ገደል ግቡ። አብርሽ አብርሽ አትበሉ። አብርሽ ከጤና ጋር አይደለ፣ አብርሽ ከራሱ ጋር ነው። ገባችሁ አይደለ? ሄርሜላ ከሀገር ልትወጣ የተኛ ሀገር ነው የምትሄዱ? እስኪ ንገሩ። ኢትዮጵያ ውስጥ ከሆነ ብዙ ሀገሮች አሉ። በምሳሌ ሀዋሳ አለ፣ ናዝሬት አለ፣ ብዙ ሀገሮች አሉ ኢትዮጵያ ውስጥ። እዛ ሀገር መሄድ ከሆነ ኦኬ። ሀገር ውስጥ ካለ ሀገር ውስጥ ከሆነ ከሀገር ውጪ ትላላችሁ። የሆነ ነገር ሲፈጥ ከሀገር ውጪ ጥፉ። እኛ ምን አገባን ታዲያ? ለምንድነው ቪዲዮ ደቅናችሁ የምትመጡ? ተመልካችን ለማሳመን በዚህ ልክ ጉንበስ ቀና ትላላችሁ። እኛ ደግሞ ጅል አይደለንም። ጅሎች አሉ እናንተ የሚከተሉ እንደ በግ የሚነዱ አሉ፣ በጎች ማለት ነው። እኛ ደግሞ በግ አይደለንም፣ እንደ ድሮ አይደለንም፣ ነቅተናል። እሺ እናንተ ጅሎች፣ እኛ ጅል አይደለንም፣ እናንተ የሚከተል ማለት ነው። ገባችሁ አይደለም? እቺ ማርታ የምትባል እቺ አስመሳይ እቺ የሆነች እኔ እንጃ በፈጣሪ ስም ምን አይነት ነገረኛ ነሽ ግን? የሆነ ነገር አለ፣ የሆነ ነገር ሲፈጠር አብርሽ ካጠገቤ ቢሆን ጥሩ ነው። የአብርሽን ጥንቡዛት ይዘሽ ገደል ግቢ። እሺ ምን አይነት ናቸው ግን? የወንዶች አምላክ ናቸው እንዴ? ከዘራቸው ነው የመሰለኝ ቤተሰብ ሲረዳ ማለት ነው። አብርሽ አብርሽ ትላላችሁ ደግሞ። ቆይ ከአብርሽ ውጭ ወንድ የለም እንደ ቡታየራ ውስጥ ንገሩኝ። ሄርሜላ ደግሞ የት አባቱ አገር ነው የምትሄዱ? እስኪ ንገሩን። ሄርሜላ የምትሄድበት አገር ማለት ነው። ለእኛም ሹክ በሉን እስኪ። ዝም ብሎ ከሀገር መውጣት አለ እንዴ? አሜሪካው እንኳን ለመሄድ እኮ የዛሬ 2 ዓመት ነው አትሄዱም። በቀላል እኮ አሜሪካ ሀገር እኮ መሄድ አይቻልም ወይ? እዛ ዘመድ ምናምን ካለ በሰው በኩል ልትሄዱ ትችላላችሁ። ፕሮሰስ ሁሉ ጨርሶላችሁ እንደዚህ መሄድ ይቻላል። አሜሪካ ዝም ብሎ ነው እንደሚሄዱ? እስኪ ንገሩን። አውሮፓ ሀገርም ዝም ብሎ እኮ አይሄድም። አረብ ሀገር አይደለም እውነት ለመናገር ዝም ብሎ የሰው ሀገር ዛሬ ተጎትታችሁ፣ ዛሬ ትኬት ተቆርጦላችሁ፣ ዛሬ ተጎትታችሁ ነው የምትሄዱ። ከኢትዮጵያ ወጣችሁ ማታውቁ ጅሎች ማለት ነው። ምን አይነት ናችሁ ግን ውሸታሞች? በተለይ የቡታየራ ዩቱበሮች የሆነ ነገር ሲፈጠር ከሀገር ልንወጣ ነው ውጡ። እኛ ምን አገባን ታዲያ? ምድር አስመሳይ ማለት ነው። ይሄ እነዚህ ደግሞ በዛ በጣም ሶስቱ ማለት ነው። አብርሻን ወደ ሩታ ስለተመለሰ ተቃጠላችሁ። የሆነ ምክንያት የፈጣጠራችሁ ትመጣላችሁ። አብርሽ መቼም አይገኙ። ገባችሁ አይደለ? አብርሽ የልጅ አባት ነው፣ ሚስቱ አለ። በቃ ከባለቤቱ ጋር ፈታ ዘና ያለ ነው። እናንተ ተቃጠሉ። ሄርሜላ እሰይ ደግ ሄጇን ያገኘችው ደግሞ ምን ጉድ ናቸው? ልጁን አንፋታም አላችሁ እኮ። የሆነ ነገር ሲፈጠር የአብርሽን ፎቶ ለጥፋችሁ ትመጣላችሁ። አረ የአብርሽን ጥንቡሳ ሲይዛችሁ ገደል ግቡ። የምሬ ነው የምላችሁ። ተቃጠላችሁ አይደለ? አብርሽ ወደ ሩታ ስለተመለሰ እንግዲህ ምንም ማድረግ አይቻልም። ህርማችሁን አውጡ። ነፍሴ ማራችሁ፣ አይዟችሁ። አብርሽ ደግሞ አይገኝም። አሁን እንደ ድሮ አብርሽ የለም።
የለም አብርሽ ወደ ራሱ ስለተመለሰ ጨነቃችሁ አይደለ? የሰውን ባል ለመቀማት በዚህ ልክ ወንድም እህት፣ ኧረ በፈጣን ጭራሽ ቤተሰብ ውስጥም ገባችሁ እንዴ? ቤተሰብም ገባችሁ። አብርሽ መቼ ሸማግሌ ላከ? ሄርሜላ እኮ የአብርሽ ህጋዊ ሚስቱ አይደለችም፣ ውሽምት ናት እንጂ ሄርሜላ። ገባችሁ አይደለ? ሸማግሌ ሳይላክ አብርሽን መቆጣጠርም ጀመሩ እንዴ የሄርሜላ ቤተሰብ። እኔ ሳኩ። እናንተ መቼ ነው ቪዲዮ የተሰራ? ትላንትና ነው መሰለኝ። አሁ ትላንትና ነው እንዴ? አላቅም። ምን ጉድ ናችሁ እንዴ? በግድ አለው እንዴ? አረ የእናንተም ደግሞ በዛ ፊታችሁን በጨው ታጥባችሁ ሰውን ለማሳመን የምትሄዱበት መንገድ በጣም ይገርማል። ዋው ማይ ጋድ! አንዳንድ ጅሎች አሉ እውነት የሚመስላችሁ። እኛ ደግሞ ጅል አይደለንም። እኛን ለማሳመን አትሞክሩ። ኦኬ ምድር አስመሳይ፣ ሶስቱ አስመሳይ ጅሎች። አብርሽ አይገኝም። እሺ አይዟችሁ፣ ተስፋ ቁረጡ። አይዟችሁ። ስለዚህ እዛ ሰፈር አይዟችሁ፣ ጮጋራችሁ እንደሚቃጠል እርግጠኛ ነኝ። ግን ምንም ማድረግ አይቻልም። ልጅቷ ሩታ ናት። በቃ ባላወሰደች ወደ ራሷ ለልጇ ገባችሁ አይደለ? እናንተ ሁሌ በሰው ህይወት ጥልቅ ያላችሁ የሰውን ባል ለመቀማት የምትሄዱበት ሰዎች፣ አረ ከሄርሜላ ተማሩ። በስመ አብ! የእናንተ ደግሞ በዛ የውሸታችሁ ጥግ ደግሞ ትዋሻላችሁ። ሄርሜላ የትኛው አባቱን አገር ነው የምትወጡት? እስኪ ኢትዮጵያ ውስጥ ከሆነ ብዙ ሀገሮች አሉ። ፈታ ዘና ማለት ትችላል። ከራሷ ጋር መሆን ትችላል። የሰውን ባል ካልቀማት መኖር አትችሉም። ምን ጉድ ናችሁ? ወዮ እናንተስ በዛ። አሁንስ ኧረ ዘጋችሁን። ምን አይነት ባለጌ ናችሁ ግን! ይህን ነገሩ ባለጌ እያሳደገ ባለጌ ነው መጨረሻው። እንደዛ ነው ቤተሰብ። ባለጌ ቤተሰብ እያሳደገ ባለጌ ነው መጨረሻው። ሰምታችኋል። ለማንኛውም ለዚህ ቤት አዲስ ከሆናችሁ ላይክ አድርጉ። ወዳችኋል የኔ ውዶች፣ የኔ ጠንበላሎች። ግድ ነው የማደርጋችሁ ደግሞ እሺ።